የለም። አማኝ ሆኖ ራሱ ጂሃድ የምናደርገው አለ፣ የምንጋደለው አለ። ምን አይነት ከተባለ ሰላምን አልፈልግም የሚል አካልም መዋጋት ነው። ገብቷቸዋል አይደል? ጂሃድ ብሎ ማለት በአማኞችም ላይ ጂሃድ እንዳለ ማስረጃ አለው። ያው አላህ በሱረቱል ሁጁራት ላይ ይናገራል። ወኢን ጣኢፈታን ሚነል ሙእሚኒነ እቅተተሉ ፈአስሊሑ በይነሁማ ፈኢን በገት ኢሕዳሁማ ዐለል ኡኽራ ፈቃትሉ አለቲ ተብጊ ሐታ ተፊአ ኢላ አምሪላህ ፈኢን ፈአት ፈአስሊሑ በይነሁማ ቢልዐድሊ ወአቅሲጡ ኢነላሃ ዩሒቡል ሙቅሲጢን ይላል። አላህ በቁርአን ላይ ምን አለ? ወኢን ጣኢፈታን ሚነል ሙእሚኒነ እቅተተሉ ፈአስሊሑ በይነሁማ፣ ሁለት የምእመናን ጭፍራዎች እርስ በራሳቸው ቢገዳደሉ በመካከላቸው አስታርቁ አለ አምላክ። አላህ ሰላምን ይፈልጋል። መጀመሪያ አስታርቋቸው። ለማስታረቅ ሞክረን አንዱ በሌላው ላይ ወሰን ቢያልፍስ ምን አድርጉት አለ? ያችን ወሰን አላፊዋን ተጋደሏት፣ ጅሃድ አድርጓት አለ። የሚገርም ፈኢን በገት ኢሕዳሁማ ዐለል ኡኽራ፣ አንደኛዋ በሌላኛዋ ላይ ወሰን ካለፈች ፈቃቲሉ ለቲ ተብጊ፣ ያችን ወሰን የምታልፈዋን ተጋደሏት አለ። ስለዚህ ጅሃድ ማድረግ መዋጋት የሚለው በካህዲያኖች ላይ ብቻ ሳይሆን አማኞችም ላይ ሆኖ ራሱ ሰላምን አልፈልግም ባሉ ሰዎች ላይ ይነሳል ይሄ ነገር። ጅሃድ ብሎ ማለት ሰላም አልፈልግም ብሎ የሚበጠብጥን አካል ስርዓት የምናስይዝበት ህግ ማለት እንጂ ሌላ አይደለም፣ እንጂ ሰላማዊ ሰዎችን ሂዶ ስለመግደል የተደነገገ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? መን ቀተለ ሙዓሂደን ለም የሪሕ ራኢሐተል ጀና አሉ። ከሙስሊሞች ጋር ቃል ኪዳን ያለው ሰላም የሆነን የሌላ እምነት ተከታይ የገደለ ሰው የገነትን ሽታ አያገኝም ብለዋል። አያችሁ፣ ለክህደቱ አይደለም። ነገር ግን ያ ሰውዬ ክህደቱን ራሱን ችሎ በሌሎች ላይ ወሰን አልፋለሁኝ፣ ዋጋለሁኝ፣ ሰላምን አልፈልግም፣ በጠብጣለሁኝ ካለ የዛኔ እነሱን ነው የምትዋጋው። ጂሃድ ማለት ይሄ ነው። እሺ፣ ሌላ አይደለም። አይ